በህዝባዊ አመጽ በወታደራዊ መፈንቅለ መንግስት ወይም በውጭ ኃይሎች ጣልቃ ገብነት ከስልጣን ተወግደው ወደ ጫካ በመግባት በሽምቅ ውጊያ ስልጣናቸውን ለማስመለስ የሞከሩ መሪዎች ታሪክ በዓለም ፖለቲካ ውስጥ በግልጽ አሳይቶናል። እነዚህ አምባገነን መሪዎች ከቤተ መንግስት ቅንጡ ህይወት ወደ ጫካ አስቸጋሪ ህይወት የወረዱበት ምክንያት፣ ከስልጣን የተወገዱበት ሁኔታና ስልጣንን በድጋሚ በእጃቸው ለማስገባት ያደረጉት ተጋድሎን አጠር ባለ መልኩ እናስደምጣችኋለን። ከዚህም በተጨማሪ በህዝብ ሀብትና ደም ላይ ሲቀልዱ ሀገራቸውን እንደ ግል ንብረታቸው ሲመዘብሩ የነበሩ አምባገነን መሪዎች አወዳደቃቸውም ልክ እንዳገዛዛቸው ዘግናኝና ለሌሎች አስተማሪ መሆኑን እናያለን። መሪዎቹ መከታና ከለላ ይሆኑናል ብለው ያመኗቸው የገዛ የደም ወንድሞቻቸውና ጎሳዎቻቸው ጭምር ፊታቸውን ሲያዞሩባቸውና ለፍርድ አሳልፈው ሲሰጧቸው መቆየታቸውን ታሪክ ይነግረናል። በምስራቅ አፍሪካ የሚገኙት የአምባገነን መሪዎች አይነት እጣ ፋንታ እስኪገጥማቸው ድረስ ጊዜያቸውን እየቆጠሩ ያሉት እንደ ኢሳያስ አፈወርቂ ያሉ መሪዎችና እንደ ህወሓት ያሉ በህዝብ ደም ስልጣን መያዝ የሚፈልጉ በወጣቶች ሞት ሀብት ማካበት የሚሹ ሌሎች መሪዎችና ጽንፈኞች እንዴት ከስልጣናቸው ተዋርደውና ተገለው እንደተነሱ የሚያስታውሳቸው ጠፍቷል። እናም በዚህ አጭር ፕሮግራም ልናስታውሳቸው ወደናል። In the tumultuous saga of Liberia's civil wars, the Fourth Battle of Monrovia, which took place in the hot, rainy summer of 2003, stands out as one of the most intense and significant episodes. በምዕራብ አፍሪካ ፖለቲካ ውስጥ እጅግ አወዛጋቢና ጨካኝ ከሚባሉ መሪዎች አንዱ የሆኑት ቻርልስ ቴይለር በፈረንጆቹ አቆጣጠር 1997 ላይቤሪያን ለመምራት በምርጫ ስልጣን ቢይዙም መንግስታቸው በሙስና በሰብአዊ መብት ረገጣና በጎረቤት ሀገር ሴራሊዮን የእርስ በርስ ጦርነት ውስጥ ጣልቃ በመግባት የሚታወቁ ነበሩ። በቴይለር አምባገነናዊ አገዛዝ የተማረረው የላይቤሪያ ህዝብ ከፍተኛ ግፊት አድርጎባቸዋል። ለቴይለር ከስልጣን መወገድ ትልቁን ድርሻ የተወጡት የላይቤሪያ ሴቶች ታላቅ ህዝባዊ ተቃውሞ ሲያደርጉ በዓለም አቀፍ ማህበረሰብ ጫና ምክንያት ቻርልስ ቴይለር ከ13 ዓመት በፊት በ2003 ከስልጣን እንዲወርዱ አድርጓቸዋል። በላይቤሪያውያን ዜጎች ከስልጣን እንዲነሱ የተደረጉት ቴይለር ስልጣን ከመያዛቸው በፊትም ሆነ ስልጣን ከለቀቁ በኋላ በሽምቅ ውጊያ ውስጥ ረጅም ጊዜ አሳልፈዋል። በ1989 የላይቤሪያ ብሔራዊ አርበኞች አማጺ ቡድን በመምራት ከጫካ ተነስተው ስልጣን የጨበጡ ቢሆኑም ከዓለም አቀፍ የወንጀለኞች ፍርድ ቤት የ50 ዓመት እስራት ግን ሊያመልጡ አልቻሉም። Mr. Taylor, for the foregoing reasons, the trial chamber unanimously sentences you to a single term of imprisonment of 50 years for all of the counts on which you've been found guilty. በ2003 ላይቤሪያ ቻርልስ ቴይለርን ከስልጣን አንስታ በዓለም አቀፍ የወንጀለኞች ፍርድ ቤትም የ50 ዓመት እስራት እንዲቀጡ ባደረገችበት ዓመት ፍራንሷ ቦዚዜ በመፈንቅለ መንግስት ስልጣን እንዲይዙና ለ10 ዓመትም እንዲያስተዳድሯት ያደረገችው ሴንትራል አፍሪካ መሪውን በህዝብ አመጽ እንዲነሱ አድርጋቸዋለች። ከስልጣን ተነስተው ወደ ጫካ ህይወትና በሽምቅ ውጊያ የተሰማሩት ቦዚዜ አንቲባላካ የተባለ ሚሊሻ በኋላም የለውጥ አርበኞች ጥምረትን በመምራት በሀገሪቱ ጦር ላይ የሽምቅ ውጊያ በመክፈት ሲዋጉ ቆይተዋል። በጫካ ውስጥ ነው መንግስትን ለመጣልና ዋና ከተማዋን ባንጉይን ለመቆጣጠር ለአመታት ደም አፋሳሽ ጦርነት ሲያደርጉም ኑረዋል። የዜጎችን ህይወት ለሞት ገብረው ስልጣን የያዙት ፍራንሷ ቦዚዜ የሽምቅ ውጊያቸው እያከተመለት ሲመጣና የመንግስት ጦር አካባቢያቸውን ሙሉ በሙሉ ሲቆጣጠር ሲዋጉት የነበረውን ዜጋ ትተው ወደ ጎረቤት ሀገራት ቻድ ተሰደዱ። Chad's foreign ministry announces departure of ex-president of the Central African Republic, Francois Bozize, who had been exiled in N'Djamena. ቦዚዜ በቻድ መቆየታቸው ሀገሪቱ ከሴንትራል አፍሪካ ጋር ያላትን ዲፕሎማሲያዊ ግንኙነት በማሻከሩ በመጋቢት 2023 ከቻድ ወጥተው ወደ ምዕራብ አፍሪካዊቱ ሀገር ጊኒ ቢሳው እንዲሄዱ አድርጓቸዋል። በጊኒ ቢሳውም በግዞት ህይወታቸው እንዲመሩ ተገደዋል። በሀገራቸው ሴንትራል አፍሪካ የሴራ የአመጽና የግድያ ወንጀሎችን የፈጸሙት ፍራንሷ ቦዚዜ በ2023 የሴንትራል ሪፐብሊክ ፍርድ ቤት በሌሉበት የእድሜ ልክ ጽኑ እስራት ፈርዶባቸዋል። Former Central African Republic President Francois Bozize has been sentenced to life in prison for conspiracy and rebellion. Bozize was sentenced in absentia along with 2 of his sons and 20 others including rebel leaders. እነዚህ መሪዎች ከስልጣን ከወረዱ በኋላ ለምን ወደ ሰላማዊ ህይወት አልተመለሱ የሚለው ጥያቄ የፖለቲካ መርሃቸው ማሳያ ነው። እንደ ህወሓት ያሉ የፖለቲካ ሐሳባቸው ሀገርን በማውደም በህዝብ ሀብት መክበርና በዜጎች ደም የስልጣን ወንበራቸው ማቆየት የሚፈልጉ ጽንፈኞች ስልጣንን ለመጨበጥ በዱር በገደሉ ዛሬም እንደ ትናንቱ መማሰናቸውን ቀጥለዋል። የስልጣን ሱሰኝነት የተጠናወታቸው የደህንነት ስጋት እንቅልፍ የሚነሳቸው ጽንፈኞች በሰላም መቀመጥ በዜጎች ላይ ለፈጸሙት በደል ተጠያቂ እንደሚያደርጋቸው ስለሚያውቁ ወደ ጫካ ገብተው መዋጋትን እንደ ብቸኛ የህልውና አማራጭ ሲጠቀሙ ቆይተዋል። ህወሓትም ይህን እየተገበሩ ይገኛል። የድሮ ታማኝ ወታደሮቻቸውን በስልጣን ላይ ያሉ ያላስተዋላቸውን ጎሳዎች መልሰው በማደራጀት ወደ ጦርነት ሲገቡም ተስተውለዋል።
4 ኪሎ ተቀምጦ የትግራይ እናቶችን ያላስተዋለው ለትግራይ ዋና መሰረታዊ የሆነ ውሃና መብራት መስራት ሳይፈልግ ልጆቹን በውጭ ሀገራት ቅንጡ ትምህርት ቤቶች ሲያስተምር የቆየው ህወሓት ዛሬ ላይ ከትግራይ እናቶች ወጣቶችን በግዳጅ መንጠቅ ጀምሯል። በሰሜኑ ጦርነት ልጆቻቸውን ለሞት አሳልፈው የሰጡት የትግራይ እናቶች ባልደረቀ ነጠላቸው በድጋሚ እንባቸውን መጥረግ ጀምረዋል። ልጆቻቸው ወደ ጦር ግንባር እንዳይወሰዱባቸውም እየተማጸኑም ይገኛል። በስልጣን ላይ የነበሩ ወደ ሽምቅ ውጊያ የተመለሱ ፖለቲከኞች የሀገራቸውን የተፈጥሮ ሀብቶች በህገወጥ መንገድ በመሸጥ ለጦር መሳሪያ ግዢ ሲያውሉ ቆይተዋል። ከዚህም ባለፈ መሰረተ ልማቶችን በማውደም በመንግስት ላይ ጫና ለማድረግ ሲታትሩም ኑረዋል። የትግራይ ወርቆችን በመሸጥ ለጦር መሳሪያ ግዢ በርካታ ገንዘቦችን እያወጣ ያለው ህወሓት የጽንፈኞችን ተግባር በመቀለ ተቀምጦ መተግበሩን ቀጥሏል። የህይወቱን ፍጻሜም እያፋጠነ ይገኛል። ከዚህ ቀደም ልጆቻቸውን ለህወሓት ሲገብሩ የነበሩት እናቶች፣ ጧሪ ቀባሪና አስተማሚ ሴት ልጆቻቸውን ለወያኔ ሲሰጡ የነበሩ አባቶች ዛሬ ላይ ህወሓት ላይ ፊታቸውን አዙረዋል። በቲፒኤልኤፍ ውስጥ ከህወሓት ጋር ሆነው ሲዋጉ የነበሩት ታጣቂዎች አሁን ወደ መሰረቱት ቲፒኤፍ መኮብለል ጀምረዋል። የጦር አዋጊ ጀነራሎች ከመቀለ ኮብልለው ማረፊያቸውን አዲስ አበባ ካደረጉ ወራቶች ተቆጥረዋል። የታጣቂውን ቡድን ሴራ የተመለከቱ እንደ ቀድሞ በእርዳታ ስም መሳሪያ ላስታጠቁ አሜሪካና የአውሮፓ ሀገራቶች በታጣቂ ቡድኑ ፊታቸውን ከማዞር በተጨማሪ በአመራሮቹ ላይ ማዕቀብ መጣል ጀምረዋል። የራሱንም የሻዕቢያንም ህይወት ለማሰንበት ጦርነትን እንደ ዋነኛ አማራጭ የወሰደው ህወሓት የ80 ዓመቱን አዛውንት ኢሳያስ አፈወርቂን ትዕዛዝ ለመፈጸም በዱር በገደሉ መሰማራት ጀምሯል። እንደ ቻርልስ ቴለር በጎረቤት ሀገራት ጦርነት የሚያዋልዱት ኢሳያስ አፈወርቂ መጨረሻቸው እንደ የቀድሞ ላይቤሪያው ፕሬዝዳንት ቻርልስ ቴለር መሆኑን የሚነግራቸው አጥተዋል። የትግራይን ዜጎች መብት ለማስጠበቅ በማለት ጫካ የወረደው ህወሓት ከቀድሞ ላይቤሪያን ሲያስተዳድር ከነበረው የሳሙኤል ዶይ መንግስት ጋር በአንዳንድ ጉዳዮች ላይ መንትያ ወንድማማቾች መስለው ተስተውለዋል። በ1980 መፈንቅለ መንግስት ያከናወነችው ላይቤሪያ የራሷን የክራን ጎሳ ጥቅም ለማስጠበቅና ሌሎችን ለመጨቆን ሳሙኤል ዶይን በመሪነት ዙፋን ላይ ማስቀመጥ ችላ ነበር። የሀገሪቱን አልማዝና የብረት ማዕድን ሀብት ለራሱና ለጎሳው ባለስልጣናት ማበልጸጊያ ያደረገው የሳሙኤል ዶይ መንግስት በጭካኔ አገዛዙ ምክንያት በሀገሪቱ የእርስ በርስ ጦርነት እንዲቀሰቀስ አድርጓል። በኋላም የራሱ የጎሳ አባላትና የጦር አዛዦች እሱን መደገፍ ጥቅማቸው እንደሚያሳጣቸውና መላውን የክራን ጎሳ እንደሚያጠፋ ተረድተው ብቻውን አስቀርተውታል። ከሳሙኤል ዶይ ስህተት ያልተማረው በጌታቸው ረዳና ጻድቃን ገብረትንሳኤ ተጥሎ በረሃ የቀረው ህወሓት የሳሙኤል ዶይ ክስተትን ለመድገም ተቃርቧል። በኢትዮጵያ የከፋፍለ ግዛ መርህን ያሰረጸው ህወሓት እታገለላቸዋለሁ ለሚላቸው የትግራይ ዜጎች መሆን ሳይችል ቀርቷል። አልዋጋም ያሉትን ወጣቶች በእስር ቤትም ሲማግድ የትግራይ ህዝብ በብዛት ተመልክቶታል። ጦርነቶችን በምድራቸው ላይ ያከናወኑት የኤርትራ ወጣቶችንም በገፍ ወደ ጦር ካምፕ የሚያስገቡት ኢሳያስ አፈወርቂ እንደ ህወሓት ሁሉ የመጨረሻ እስትንፋሳቸውን መሳብ ጀምረዋል። በሻዕቢያ አስተዳደር የተንገላታው የኤርትራ ህዝብ የሊቢያውያንን አይነት ተግባር በአስመራ አውራ ጎዳናዎች እንዲተገብሩ የሚያደርጋቸው እውነቶች ብቅ ማለት ጀምረዋል። ለዚህ ደግሞ ምሳሌ የቀድሞ የሊቢያው መሪ መሐመድ ጋዳፊ ናቸው። ሊቢያን ለ42 ዓመታት ሲገዙ የነበሩት የሀገሪቱን የነዳጅ ገንዘቦች በዓለም ዙሪያ ለሚገኙ አማጽያን የጦር መሳሪያ ግዢ እንዲሆን ሲበትኑ የነበሩት መሐመድ ጋዳፊ ተቃዋሚዎቻቸውን በቴሌቪዥን መስኮት በመቅረብ ሲያብጠለጥሉ ቆይተዋል። በጋዳፊ ላይ ተቃውሟቸውን ያሰሙት የሊቢያ ዜጎች በአንድ ወቅት ንጉሠ ነገሥት ይባሉ የነበረውን መሪ በአውራ ጎዳናዎች ላይ በቁም ሲያሰቃዩቸውና ሲደበድቧቸው ከቆዩ በኋላ ህይወታቸውን ቀጥፈዋል። Today the government of Libya announced the death of Muammar Gaddafi. This marks the end of a long and painful chapter for the people of Libya. በተለያዩ ሀገራት ለሚገኙ አሸባሪዎች የተለያዩ ድጋፍ የሚያደርጉት ኢሳያስ አፈወርቂ ይህንኑ ተግባራቸውን በኢትዮጵያ ደግመውታል። እንደ ህወሓት ላሉ ታጣቂዎችም ከኤርትራውያን ጉሮሮ ላይ ነጥቀው ማስታጠቅ ጀምረዋል። አምባገነኖች የህዝብን ደም ሲያፈሱና ሀብት ሲዘርፉ ፍጻሜያቸው ምን እንደሚሆን አይመለከቱም። ነገር ግን የመጨረሻዋ ሰዓት ስትደርስ የገነቡት ግዙፍ ሰራዊት፣ የከመሩት ወርቅና ያመኗቸው የጎሳ አባላት ጭምር ከውድቀታቸው ሊታደጓቸው አልቻሉም። አወዳደቃቸው ሁልጊዜም በውርደት በብቸኝነት ወይም በአሰቃቂ ሞት ሲደመደም ጋዳፊና ሌሎች የዓለም መሪዎች ለዚህ ምስክር ናቸው።